የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ላይ እየጫኑት ስላለ አዲሱ ወታደራዊ እውነታ ዛሬ በዝርዝር እናነሳለን። በዛሬው የልዩ ጥንቅር ፕሮግራም ቆይታችን የምናነሳቸው ጉዳዮች ዋና ዋናዎቹን ለመግቢያ ያክል አንሳላችሁና በዝርዝር ምንገባባቸው ይሆናል። በዛሬው የልዩ ጥንቅር ቆይታችን ከምናነሳቸው ዋነኛዎቹ ጉዳዮች መካከል አንደኛው የእስራኤል የቆየው ወታደራዊ ዶክትሪን መክሸፍን የተመለከተ መረጃን ይሆናል። እስራኤል ከተመሰረተችበት ጊዜ ጀምሮ በተለይ ከጠቅላይ ሚኒስትር ይስሐቅ ረቢን ግድያ በ1995 ከተፈጸመው በኋላ ማለት ነው ሰላምን በጉልበት ወይም ፒስ ስሩ ስትረንግዝ የሚል ዲፕሎማሲን ወደ ጎን የገፋ ወታደራዊ እርምጃን ብቻ የሚያስቀድም ፖሊሲን ትከተል ነበር እስራኤል። ነገር ግን አሁን ላይ ይህ ስትራቴጂ ሙሉ በሙሉ ከሽፎ እስራኤል በስትራቴጂካዊ ውድቀት መንገድ እየተጓዘች ስለመሆኗ የሚያሳዩ መረጃዎች እየወጡ ነውና ከምናነሳቸው ጉዳዮች መካከል አንደኛው ይህ ነጥብ ነው። በሌላ በኩል ደግሞ የትራምፕ የፖሊሲ ለውጥን አዝማሚያ የሚያሳየው አዲሱ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ የተመለከቱ ጉዳዮችም እናነሳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የእስራኤልን ወታደራዊ መስመርን በመከተል በኢራን ላይ ጥቃት ሰንዝረው የነበሩ ቢሆንም ውጤታማ ያልሆነ ዘመቻ መሆኑን ከተረዱ በኋላ ግን አሁን ፊታቸውን ሙሉ በሙሉ ወደ ዲፕሎማሲ አዙረዋል። እስራኤል ደግሞ በዚህ ደስተኛ አይደለችም። ይህን ነጥብም እናነሳዋለን። ከዚህ ጋር አያይዘን የምናነሳው ሌላኛው ጉዳይ ደግሞ ለእስራኤል አስጊ ስለሆነው ይህ የሰላም ስምምነትና እስራኤልን ስፔሲፊክሊ የሚያሰጋት አንቀጽ የትኛው ነው የሚለውን ጉዳይ እናነሳለን። በስምምነቱ ላይ የሰፈረው የመጀመሪያው አንቀጽ በአሜሪካ በኢራንና በአጋሮቿ መካከል በሁሉም ግንባሮች ሊባኖስን ጨምሮ አስቸኳይና ቋሚ የተኩስ አቁም እንዲደረግ ያዛል። ይህ እስራኤል ለብቻዋ ወታደራዊ እርምጃ የመውሰድ ነጻነቷን የሚያሳጣት ከመሆኑም በላይ የመከላከያ ሚኒስትሯ እስራኤል ካዝና የብሔራዊ ደህንነት ባለስልጣናቶቿ ይህ የኛ ጦርነት ነው በማለት አሜሪካ በእስራኤልን ሳታማክር ሊባኖስን በስምምነቱ ውስጥ አካታለች የሚለውን ሐሳብ እየተቃወሙ ነው የሚገኙት። ስፔሲፊክሊ ደግሞ ይህኛው የስምምነቱ አንቀጽ ለኛ አስጊ ነው የሚል ነጥብን እያነሱ ነው ያሉት። ሂዝቦላህ ሳይደመሰስ ጦርነቱ እንደማይቆምና ጦራቸውንም ከሊባኖስ ምድር እንደማያስወጡም እየገለጹ ያሉበት ሁኔታ ነው ያለው። ይህም የምናነሳው ጉዳያችን ይሆናል። ከዚህ ባሻገር የኢኮኖሚና ስትራቴጂካዊ ሚዛን መቀየር ጉዳዮችም እናነሳለን። ይህ ስምምነት በኢራን ላይ የተጣሉ ማዕቀቦችን የሚያነሳ ከመሆኑም በላይ ወደ ኢራን ወደ $300 ቢሊዮን የሚጠጋ ኢንቨስትመንት ፈንድም የሚለቅ እንደሆነ ተነስቷል። የማዕቀቡ የተነሳላት ኢራን በኢኮኖሚም ሆነ በስትራቴጂክ ረገድ ለዓለም ከእስራኤል የበለጠ በጣም አስፈላጊ የሆነች ትመጣለች። ይህ ደግሞ ለእስራኤል ፍጹም ሊዋጥላት ያልቻለ እውነታ ሆኗል የሚሉ ጉዳዮች እናነሳለን። ግን በዚህ ሁሉ ውስጥ ትራምፕ በእስራኤል ላይ እየጫኑት ያለው አዲሱ ወታደራዊ እውነታ ምንድነው የሚለውን ዋናው ማጠንጠኛ ነጥባችን አድርገን ነው ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ እንደ ሁልጊዜው በኮሜንት መስጫው ላይ ስለምታስቀምጡልን እናመሰግናለን። ዛሬም ተመሳሳዩ እንድታደርጉ ጋብዤ ከተከታይ መሸጋገሪያ በኋላ ተመለሼ ስመጣ በዝርዝር ጉዳዮች ለቀጣይ ደቂቃዎች ቆይታ እናደርጋለን። በድጋሚ መልካም ቆይታ። ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89,000 ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700,000 ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። በመካከለኛው ምስራቅ ለብዙ አስርት ዓመታት ሰፍኖ የነበረው ወታደራዊው የኃይል ሚዛን አሁን ሙሉ በሙሉ ተቀይሮ እስራኤል በታሪኳ እጅግ አስቸጋሪና ውስብስብ የሆነ ስትራቴጂካዊ ቀውስ ውስጥ መውደቋን የሚያሳዩ የተለያዩ መረጃዎች እየወጡ ይገኛል። ትልቁና ዋናው አዲስ መዋቅራዊ መገለጫ እስራኤል ከዚህ ቀደም በአካባቢው የነበራትን ፍጹም የሆነ የቴክኖሎጂና የደህንነት የበላይነት ዋጋ የሚያሳጣ አዲስ ባለብዙ ግንባር የጋራ ጥቃት ቀመር የተሰኘ አካሄድን በጠላቶች በምትላቸው አካሎች በኩል የመከፈት አዝማሚያ መታየቱ ነው። ስፔሻሊ ባለፈው የ40 ቀናቱ ጦርነት ጊዜ ማለት ነው። እስራኤል እስካሁን ድረስ የምትከተለው ዋነኛ የመከላከያ መርሃ የጠላት ጥቃት ወደ ራሷ ምድር ሳይመጣ አስቀድሞ በሌላ ሀገር ላይ የመከላከል ቅድሚያ ጥቃትን ፕሪኤምፕቲቭ ስትራይክ የመሰንዘርና ጠላትን የማስፈራራት ስልት የነበረ ቢሆንም አሁን ግን የኢራንና የክልላዊ አጋሮቿ የተቀናጁ ወታደራዊ አቅሞች ይህንን አስተሳሰብ ሙሉ በሙሉ ሽባ ያደረጉ ስለመሆናቸው ይነሳል። የአዲስ ውክሌታ እስራኤል በማንኛውም ጊዜ በአንድ ግንባር ላይ የምትወስደው ወታደራዊ እርምጃ ወዲያውኑ በሁሉም አቅጣጫዎች በተመሳሳይ
በተመሳሳይ ሰዓት በሚተኮሱ የተራቀቁ የሚሳኤልና የድሮን ጋጋታዎች የኃይል ምላሽ እንዲሰጥበት የሚያስገድድ መሆኑ ደግሞ የሀገሪቱ የጦር ካቢኔና ስልታዊ የሆኑ እቅድ አውጪዎች ከዚህ ቀደም ገጥሟቸው የማያውቅ አይነት ከባድ የሉና ስጋት ውስጥ እንደጣላቸው ይነሳል። ይህንን አዲስ ወታደራዊ እውነታ ይበልጥ አሳሳቢ የሚያደርገው ደግሞ እስራኤልን የከበባት የኢራን የእሳት ቀለበት የአክሲስ ኦፍ ሬዚስታንስ ጥምረትና ስትራቴጂካዊ አማጽያን ድንገተኛ ጥቃቶች አልፎ አልፎ ወደ ቀጥተኛ ክልላዊ የጋራ መከላከያ ግንባርነት ሲሸጋገሩ መመልከታችን ነው። ቀደም ባሉት ጊዜያት እስራኤል በሊባኖስ፣ በሶሪያ ወይም በጋዛ ለምትወስዳቸው እርምጃዎች በዚያው በተወሰነው ቀጠና ብቻ የሚገታና የተናጠል ምላሽ የሚሰጥበት እንደነበር የምናውቀው። በአሁኑ ጊዜ ግን በቴህራን የሚመራውና ከሊባኖስ ሂዝቦላ፣ ከየመን ሁቲ አማጽያን እንዲሁም በኢራቅና በሶሪያ ካሉ የሺዓ ሚሊሻዎች የተዋቀረው መረብ በአንድ ወታደራዊ እዝ መተሳሰሩ በተግባር አሳይቷል። ይህ ማለት እስራኤል በሰሜን ድንበሯ ላይ የምታደርገው ማንኛውም መጠነ ሰፊ እንቅስቃሴ ወዲያውኑ ከየመን የረዥም ርቀት ሚሳኤሎችን ሊያስተናግድ የሚችልበት፣ ከኢራቅ የድሮን ጥቃቶችን ሊገጥሙት የሚችሉ እንዲሁም ኢራንም ከራሷ ምድር በቀጥታ የሚተኮስ የባሊስቲክ ሚሳኤሎችን የሚቀሰቅሱ ነው። ላስት ታይም ታስታውሳላችሁ አይደለ? በቤሩት ዳሄ ላይ እስራኤል ቀጥተኛ ጥቃት ስትፈጽም ኢራን በቀጥታ ነው እስራኤልን ያጠቃችው። ያ ከዚህ ቀደም በተናጠል ይወሰዱ የነበሩ እርምጃዎች አሁን ተቀናጅቶ የሚቀጥሉበት አግባብ መፈጠሩ ለእስራኤል ፈታኝ ሆኗል። ይህ ስልታዊ ትስስር እስራኤልን በአንድ ጊዜ በበርካታ ግንባሮች ላይ እንድትዋጋ በማስገደድ የሰው ኃይሏን፣ የአየር ኃይሏንና ውድ የሆኑትን የአየር መከላከያ ሚሳኤሎቿን በተለያዩ አቅጣጫዎች እንዲበተኑና እንዲመናመኑ እያደረገ ይገኛል። በዚህ አዲስ ቀመር ውስጥ ደግሞ የእስራኤልን ወታደራዊ ውሳኔዎች በከፍተኛ ደረጃ የገደበው ሌላኛው ወሳኝ እውነታ መስላችሁ የኢራንን አዲስ የመከላከል ዶክትሪን ነው። ኢራን ለዓመታት ስትከተለው የነበረውን አካሄድ ስልታዊ ትዕግስት የተሞላበት ነበር። አሁን እሱን በመተው በእስራኤል የሚሰነዘርባት እንዲሁም በአጋሮቿ ለሚሰነዘሩ ማናቸውም ጥቃቶች አጸፋ ከምድሯ ጭምር በሚነሱ መጠነ ሰፊ የሚሳኤል ጥቃቶች ምላሽ ለመስጠት ዝግጁ መሆኗን በተደጋጋሚ በተግባር አሳይታለች። የአይነቱ ቀጥተኛ ፍልሚያ ደግሞ እስራኤል በኢራን የኒኩሌር ተቋማት ወይም ስልታዊ ይዞታዎች ላይ ቀጥተኛ ጥቃት ለመሰንዘር የምታደርጋቸውን እቅዶችና ዝግጅቶች ከፍተኛ ዋጋ የሚያስከፍሉ እንዲሆኑ አድርጓቸዋል። የቴል አቪቭ የጦር መሪዎች አሁን ላይ ማንኛውም አይነት የጥቃት እርምጃ ከመውሰዳቸው በፊት የአየር መከላከያ መረባቸው ሊሸከመው ከሚችለው በላይ የሆነ የሚሳኤል ዝናብ በከተሞቻቸው ላይ ሊዘንብ እንደሚችል ግምቱ ስለማስገባት ይገደዳሉ። ይህ ሁኔታ እስራኤል በክልሉ የነበራትን ነጻነትና የፈለገችውን የማጥቃት አቅም ሙሉ በሙሉ የገደበባትም ሲሆን ጦርነቱን ከራሷ ድንበር አርቃ የመቆጣጠር ታሪካዊ የበላይነቷም እንዲያከትም ያደረገ ነጥብ ተደርጎ ተቀምጧል። ከዚህ ባሻገር እስራኤል ለዓመታት በአሜሪካና በአካባቢው ሀገራት ድጋፍ የገነባቸውን ክልላዊ የደህንነትና የመከላከያ ግንብ አሁን ላይ ከሚሰነዘሩት የተራቀቁ ጥቃቶች አንጻር አስተማማኝነቱ በእጅጉ መናጋቱ ይገለጻል። ትልቁና ዋናው ነገር መስላችሁ ከዚህ ቀደም የሀገሪቱ የአይበገሬነት ምልክት ተደርጎ የሚወሰደው የእስራኤል ባለብዙ ደረጃ የአየር መከላከያ መረብ ከአጭር ርቀት አይረን ዶም እስከ ረዥም ርቀት አሮ ሚሳኤሎች አሁን ላይ የጠላቶቿን የተቀናጀ የቁጥር ብዛትና ዘመናዊ የቴክኖሎጂ አቅምን ያጣመረ የጥቃት ፍጥነት ሙሉ በሙሉ መቋቋም እንደማይችል አሳይቷል። ይህንን ስልታዊ ውድቀት ደግሞ ይበልጥ ያረጋገጡት በቅርቡ በ40 ቀናቱ ጦርነት የተሰነዘሩት መጠነ ሰፊ የሚሳኤልና የድሮን ጥቃቶች ናቸው። ጥቃቶቹ የእስራኤልን የአየር ጋሻ ሰብረው በመግባት ስልታዊ ወደሆኑ ወታደራዊ ማዕከላት፣ የአየር ኃይል ካምፖችና የደህንነት ተቋማት ድረስ መድረስ ችለዋል የሚለው ነጥብ መነሳቱ እስራኤል ያተማመንበት የነበረውን መከላከያ ጋሻዋ እንድትጠራጠረው አድርጓል። ይህ ክስተት እስራኤል በማንኛውም ጊዜ ከአየር ላይ የሚሰነዘርባትን ጥቃት 100% የመቀልበስ ፍጹም ብቃት አላት የሚለውን የከዚህ ቀደሙ ስለ ልቦናዊ እምነት ያፈረሰና በስትራቴጂካዊ መከላከያዋ ላይ ትልቅ ቀዳዳን የፈጠረ እውነታ ነው የሆነው። የወታደራዊ ግንብ መናጋት ደግሞ የቴል አቪቭን የደህንነት መዋቅር ብቻ ሳይሆን ዋሽንግተን በመካከለኛው ምስራቅ የዘረጋችውን አጠቃላይ የደህንነት ጃንጥላ ጭምር ጥያቄ ውስጥ የከተተ ከባድ መዋቅራዊ ለውጥን ያስከትሏል። እስራኤል ቀደም ሲል ከአሜሪካ ማዕከላዊ እዝ ወይም ሰንትኮምና ከአካባቢው መጠነኛ የአረብ አጋሮች ጋር በመሆን የፈጠረችው የቀጠናው የአየር መከላከያ ጥምረት ዋናው ግብ ከኢራን የሚነሱ ጥቃቶች ገና በጎረቤት ሀገራት የአየር ክልል ውስጥ እያሉ አስቀድሞ መምታትና ማክሸፍ ነበር። ሆኖም ግን አሁን ጠላቶቿ ከሚጠቀሙባቸው አዳዲስ ሃይፐርሶኒክ ከድምጽ ፍጥነት በላይ የሚጓዙና ሳተላይት መር የሆኑ ወይም ጋይድድ የሆኑ ሚሳኤል ቴክኖሎጂዎች አንጻር እንዲሁም የመከላከያ ራዳሮችን ለማታለል ዝቅ ብለው የሚበሩ የክሩዝ ሚሳኤሎችና ካሜካዜ ድሮኖች አንጻር የእስራኤልን ስራ ፈተና እንዲያጋጥመው አድርገውታል። የጥቃቶቹ ስልት የአየር መከላከያ ስርዓቱ በአንድ ጊዜ ማስተናገድ ከሚችለው በላይ በርካታ ኢላማዎች በአንድ ሰከንድ ውስጥ በመፍጠር መረቡን ማጨናነቅ ላይ የተመሰረተ ነው። ይህ በመሆኑ ደግሞ የመከላከያ ሚሳኤሎቹ ሳይተኮሱ እንዲቀሩ ወይም ኢላማቸውን እንዲስቱ ያስገድዳቸዋል። የመከላከያ ግንብ መላላት ደግሞ በእስራኤል ወታደራዊ እቅድ አውጪዎች ላይ የፈጠረው ሌላኛው ትልቁ ስጋት ለተመጣኝ መከላከያ የሚወጣው እጅግ አስገራሚ ወጪና የአቅርቦት ውስንነት ነው። ጠላቶች የሚያዘንቧቸው ድሮኖች እንዲሁም ሚሳኤሎች በሺዎች በሚቆጠሩ አነስተኛ ዶላር የሚመረቱ ናቸው። እነሱን ለመምታት የሚተኮሱት የእስራኤል ታሚር ወይ አሮው የመሳሰሉ አየር መቃወሚያ ሚሳኤሎች ግን በሚሊዮን የሚቆጠር ዶላርን የሚጠይቁ ናቸው። ይህ ያልተመጣጠነ ጦርነት እስራኤል መከላከያዋን ለማደስ በአሜሪካ የአስቸኳይ ጊዜ እርዳታና በትጥቅ አቅርቦት ፍጥነት ላይ ሙሉ በሙሉ ጥገኛ እንድትሆን ያደርጋታል። ይህ በመሆኑ ደግሞ መከላከያው ጥቃቱን
ሙሉ በሙሉ መከላከል አለመቻሉ ብቻ ሳይሆን ለረጅም ጊዜ የሚዘልቅ የሚሳኤል ዝናብን ለማስተናገድ የሚያስችል በቂ የመቃወሚያ ሚሳኤል ክምችት በሀገሪቱ ውስጥ አለመኖሩ እስራኤል ለዓመታት ስትመካበት የነበረውን የምድር መከላከያ ግንብ ይበልጥ እንዲላላና ለቀጣይ ጥቃቶችም ተጋላጭ እንዲሆን አድርጎታል። አዲሱ ወታደራዊ ቀመር በእስራኤል ላይ የደቀነው እጅጉ አስከፊው ስትራቴጂካዊ ፈተና ወይም ብለንት ሀገሪቱ በአንድ ጊዜ በርካታ ጦር ግንባሮች ላይ እንድትዋጋ መገደዷና በዚህም ሳቢያ ወደማያልቅ የኃይል መበታተን ወጥመድ ውስጥ መግባቷ ነው። ዋናው ትልቁ ነገር እስራኤል ከዚህ ቀደም በአንድ የተወሰነ ድንበር ላይ ብቻ ትኩረት አድርጋ ወታደራዊ አቅሟን በማከማቸት ፈጣን ድልን የመቀዳጀት ታሪካዊ ልምዳ አሁን ላይ ሙሉ በሙሉ እየከሸፈ ነው ያለው። አሁን ባለው ተጨባጭ ሁኔታ በተለያዩ ግንባሮች ጦርነት ለማድረግ የምታደርገው ጥረት ከሰሜን በሊባኖስ ሂዝቦላ፣ ከምስራቅ በሶሪያና በኢራቅ ያሉ ታጣቂ ሚሊሻዎች፣ ከደቡብ ደግሞ የሁቲ አማጽያን ጥቃቶች በአንድ ወጥ የትዕዛዝ መረብ ተሳስረው ጥቃት የሚሰነዝሩባት ሁኔታ እንዲፈጠር አድርጓል። የተቀናጀ ስልት የእስራኤል መከላከያ ሰራዊት IDF ትኩረቱን የአየር ኃይሉና የምድር ጦሩን በተለያዩ ጂኦግራፊያዊ አቅጣጫዎች እንዲከፋፈል በማድረግ በማንኛውም ነጠላ ግንባር ላይ ወሳኝ የሆነ ወታደራዊ ድል እንዳታስመዘግብ አግደዋታል። ይህ ስልታዊ ወጥመድ ይበልጥ ውስብስብ የሚሆነው ደግሞ በእነዚህ የተለያዩ ግንባሮች መካከል ያለው የተግባቦትና የጥቃት ማስተናገጃ ፍጥነት በእስራኤል ላይ ከፍተኛ የስነልቦናና የሎጂስቲክስ ጫና መፍጠሩ ነው። ቀደም ሲል እስራኤል በአንድ ግንባር ጦርነት ስትከፍት ሌሎቹ አካባቢዎች ይረጋጉ ወይም የዲፕሎማሲ ድርድር መድረክ ይሆናሉ ብላ ትጠብቅ ነበር። አሁን ግን የአንዱ ግንባር መከፈት በቀጥታ ሌሎቹን ግንባሮች መነቃቃት የሚቀሰቅስ ሆኗል። ለምሳሌ በሊባኖስ ድንበር ላይ የሚነሳው መጠነኛ ግጭት ወዲያውኑ ከየመንና ከኢራቅ እንዲሁም ከኢራን ራሷ የረጅም ርቀት ሚሳኤሎች የሚተኮሱበት የድሮን መንጋዎች የሚሰማሩበት መሆኑ እስራኤል በሰሜን ስትከላከል በከተሞቿና በደቡባዊ የኢኮኖሚ መውጫዎቿ ላይ በሌላ ግንባር ጥቃት ልታስተናግድ የምትችልባቸው እድሎች እንዲፈጠሩ አድርጓል። የአይነቱ የማያቋርጥ የባለብዙ አቅጣጫ ስጋት የሀገሪቱን የአደጋ ጊዜ መከላከያ ክፍሎችና የደህንነት መዋቅሮችም በከፍተኛ ውጥረት ውስጥ እንዲቆይ ከማድረጉም በላይ የትኛውም ግንባር ማስቀደም እንዳለባት ግራ የሚያጋባ ስልታዊ ቀውስ እንዲፈጠርባት ያደርጋል። ከዚህ በተጨማሪ ይህ የባሉ ብዙ ግንባር ጦርነት የእስራኤልን ወታደራዊ ሰው ኃይልና ጠባባቂ ሰራዊት ወይም ሪዘርቭስ የመሸከም አቅምም ጥግ ድረስ እየፈተነው ይገኛል። እስራኤል ለረጅም ጊዜ የሚዘልቅና በሁሉም አቅጣጫዎች የሚካሄድ የጉሬላ ውጊያ ለማስተናገድ የሚያስችል ሰፊ ቋሚ ሰራዊት የሌላት በመሆኑ ደግሞ በመቶ ሺዎች የሚቆጠሩ ሲቪል ዜጎች ከተጠባባቂ ኃይልነት ወደ ቋሚ ወታደርነት በመቀየር ለረጅም ወራት በየድንበሩ ለማሳለፍ እየተገደዱ ይገኛል። ይህ የሰው ኃይል መበታተን ደግሞ ሰራዊቱ በጦር ግንባር ላይ እንዲዝልና እንዲዳከም ከማድረጉም በላይ በተለያዩ ግንባሮች የሚሰነዘሩትን ጥቃቶች ቋቋም የሚደረጉ የሎጂስቲክስ የትጥቅና የስንቅ አቅርቦት ዝውውር የሀገሪቱን የጦር መዋቅር ወደ ከባድ መመናመን እያመራው ስለመሆኑ ይነሳል። በዚህ አዲስ ወታደራዊ ቀመር ውስጥ የእስራኤልን እጆች ያስገደደውና የቀጠናውን የኃይል ሚዛን ሙሉ በሙሉ የለወጠው ዋናው ስትራቴጂካዊ ክስተት ደግሞ የኢራን የሚሳኤል ዲፕሎማሲና በቀጥታ የመከላከል ወይም ዳይሬክት ዲተራንስ የተሰኘው ፖሊሲ ነው። ትልቁና ዋናው የፖለቲካና ወታደራዊ ቁም ነገር እዚህ ላይ ቴህራን ለብዙ አስርት ዓመታት ስትከተለው የነበረውን ስትራቴጂክ ትዕግስትና በአጋር ኃይሎች ወይም በፕሮክሲ በስተጀርባ ተሸሽጎ እነሱን ሳፖርት በማድረግ ጦርነቱ እንዲዋጉ የማድረግ ታሪካዊ መርሆ ሙሉ በሙሉ በመተው አሁን ላይ በእስራኤል ለሚሰነዘር ማንኛውም ጥቃት በቀጥታ ከራሷ ምድር በሚነሱ በመቶዎች የሚቆጠሩ የባሊስቲክና የክሩዝ ሚሳኤሎች ምላሽ ለመስጠት ዝግጁ መሆኗን በተግባር ማረጋገጧ ነው። የአይነቱ ቀጥተኛና ይፋዊ የጥቃት ምላሽ እስራኤል ለዓመታት በአካባቢው የነበራትን የፈለገችውን ሀገር የመምታትና ያለ ቅጣት የመውጣት ወይም ኢምፒዩኒቲ ነፃነቷን ሙሉ በሙሉ የገደበባት ከመሆኑም በላይ በቴል አቪቭ የውሳኔ ሰጭነት አቅም ላይም አዲስና ከባድ የስነልቦና ቀውስን ተፈጥሯል። ይህንን የኢራን አዲስ የሚሳኤል ዲፕሎማሲ ይበልጥ ስልታዊ የሚያደርገው ደግሞ የጦርነት ቀጠናውን ከኢራን ድንበሮች አርቆ በቀጥታ በእስራኤል የአየር ክልልና ከተሞች ውስጥ የመወሰን ስኬት ማስመዝገቡ ነው። ቀደም ሲል እስራኤል በሶሪያ በሊባኖስ ወይም በራሷ በኢራን ውስጥ የፈለገችውን ያህል የስለላና የከፍተኛ ወታደራዊ መሪዎች ግድያ እርምጃዎችን ስትወስድ ኢራን ምላሽ የምትሰጠው በተዘዋዋሪ መንገድ ወይም በአይሁድ ተቋማት ላይ በሚሰነዘሩ ድብቅ ጥቃቶች ብቻ ነበር። አሁን አዲሱ እኩሌታ የሚያሳየን ግን እስራኤል የኢራንን ብሔራዊ ጥቅም ወይም ሉዓላዊነትን የሚነካ ማንኛውም እርምጃ ስትወስድ ኢራን ያለምንም ማንገራገር የሀገሪቱን እምብርት በዘመናዊ ሚሳኤሎችን እንደምትደበድብ ነው ያሳየችው። ይህ ቀጥተኛ ስጋት የእስራኤልን የጦር ካቢኔ ከፍተኛ ስትራቴጂካዊ መገታት ወይም ስትራቴጂክ ሬስትሬንት ውስጥ የከተተ ከመሆኑም በላይ በኢራን የኒውክሌር ፕሮግራም ወይም በዋና ዋና ወታደራዊ ማዕከሎቿ ላይ ልትወስድ የምታስበውን መጠነ ሰፊ የአየር ጥቃት በከፍተኛ ፍርሃት እንድትመረምር ወይም እንድታስተናግድ አስገድደዋታል። ከዚህ በተጨማሪ የኢራን የሚሳኤል አቅም ማደግና ይህንን አቅም በተግባር የማሳየት ድፍረት እስራኤል በአካባቢው ሀገራት ፊት የነበራትን የመከላከያ መርህ ወይም ዲተራንስ ቫልዩ እንዲወድም አድርጎታል። የኢራን ሚሳኤሎች የእስራኤልን የአየር ክልል ጥሰው ወታደራዊ ይዞታዎችን መምታት መቻላቸው ለቀጠናው ሀገራትና ለታጠቁ ቡድኖች እስራኤል ልትደፈርና ልትመታ የምትችል ሀገር መሆኗን የሚያሳይ ትልቅ የስነልቦና ስብራትን ፈጥሯል። የአዲስ የኃይል ሚዛን ደግሞ ኢራን በዲፕሎማሲው መድረክ ያላትን ተሰሚነትና ተደራዳሪነት በእጅጉ እንዲያድግ አድርጎላታል ብቻ ሳይሆን እስራኤል ጠላቶቿን አስፈራርታና ደንግጣ የመግዛት አቅሟን በማጣት ከዚህ ቀደም አይታው በማታውቅ መልኩ በጠላት የሚሳኤል አፈሙዝ ስር ራሷን እንድትከላከል ያስገድዳት አዲስ የኃይል እውነታ ሆነ ነው ሰኔ 2026 ላይ ቆመን በግልጽ ለመመልከት የቻልነው። ዋናውና ትልቁ ጂኦፖለቲካ
ፖለቲካዊ እውነታ እዚህ ላይ የአሜሪካ አስተዳደር አሁን ላይ የሚከተለው የቀጠናው ፖሊሲ እስራኤልን ወደ ሰፊና ወደ ማያልቅ ክልላዊ ጦርነት እንድትገባ ሙሉ በሙሉ የማይፈቅድና ይልቁንም ወታደራዊ እርምጃዎቿን በከፍተኛ ደረጃ የሚገታ መሆኑን ነው። ዋሽንግተን ለዓመታት ለእስራኤል የምትሰጠው ድጋፍ ያለምንም ቅድመ ሁኔታና ፍጹም መተማመን ላይ የተመሰረተ የነበረ ቢሆንም አሁን ግን በአሜሪካ የፖለቲካ ሊቃን ዘንድ የመካከለኛው ምስራቅ ውከት ለዓለም አቀፍ የነዳጅ ገበያና ለአሜሪካ ስልታዊ ጥቅሞች ከባድ አደጋ ነው ተብሎ በመታመኑ ምክንያት በእስራኤል የጦር ካቢኔ ላይ የሚደረገው ዲፕሎማሲያዊና ወታደራዊ ጫና ከምንጊዜውም በላይ ስለመበረታቱ ይነሳል። ይህ ስልታዊ መዋዠቅ ይበልጥ ውስብስብ የሚያደርገው ደግሞ አሜሪካ ለሚያስፈልጉት ዘመናዊ የጦር መሳሪያዎችና የአየር መከላከያ ሚሳኤሎች አቅርቦት ላይ የምታስቀምጣቸው ጥብቅ ቅድመ ሁኔታዎች እስራኤል በራሷ ፍቃድ ብቻ ፈጣንና ወሳኝ ወታደራዊ ውሳኔዎችን የመውሰድ ነጻነቷ እንዲጠቡ ስለሚያደርጉ ነው። እስራኤል አሁን ባለው አዲስ ወታደራዊ ቀመር ውስጥ የአየር መከላከያ ጋሻዋን በቋሚነት ለማደስና የሰራዊቷን የትጥቅ አቅም ለማስቀጠል በአሜሪካ የአስቸኳይ ጊዜ በጀትና ወታደራዊ ድጋፍ ላይ 100% ጥገኛ ሆናለች። ዋሽንግተን ይህንን ጥግ የደረሰ ወታደራዊ ጥገኝነት እንደ ትልቅ የፖለቲካ መጫወቻ ካርድን በመጠቀም እስራኤል በኢራን ወይም በሊባኖስ ላይ የምትወስደውን ማንኛውም መጠነ ሰፊ የማጥቃት እርምጃ በቬቶ ፓወርና በአቅርቦት መገታት ስጋት እንድታቆም ያደረገች ትገኛለች። ይህ ሁኔታ በእስራኤል የጦር መሪዎች ዘንድ ከፍተኛ ብስጭትን የፈጠረ ቢሆንም ከአሜሪካ ፍላጎት ውጭ የሚወሰድ ማንኛውም እርምጃ ግን ሀገሪቱን ለአደጋ የሚያጋልጥ እንደሆነ ጠንቅቀው ያውቃሉ። ከዚህ በተጨማሪ ይህ የአሜሪካ አቋም መለዋወጥና ከከባድ ቀውስ መሸሽ እስራኤል ከአካባቢው ጠላቶቿ ጋር ለብቻዋ እንድትጋፈጥ የሚያደርጋት አዲስና አስፈሪ የፖለቲካ አካባቢን ፈጥሯል። ቀደም ሲል እስራኤል ማንኛውም ጥቃት ብትሰነዝር አሜሪካ በወታደራዊ ኃይሏ በቀጥታ ትከላከልልኛለች ብላ በልበ ሙሉነት የምትንቀሳቀስ ቢሆንም አሁን ግን ዋሽንግተን የራሷን የውስጥ ፖለቲካና የዓለም አቀፍ ውጥረቶችን በማስቀደም ከቀጥተኛ ፍልሚያ ራሷን እያራቀች መሆኑን እያሳየች ነው ያለችው። ይህ ስልታዊ መራራቅ ደግሞ በእስራኤል ዙሪያ ያሉ ጠላቶች ይበልጥ እንዲደፍሯትና የቴልአቪቭን ወታደራዊ ብቸኝነት በመጠቀም ጥቃቶቻቸውን ይበልጥ እንዲያጠናክሩ እድልን የሚከፍት ነው። በዚህ ምክንያት ነው እስራኤል በአንድ በኩል ከከበቧት የታጠቁ ኃይሎች ጋር የምታደርገው ፍልሚያ፣ በሌላ በኩል ደግሞ ከዋና ደጋፊዋ ከአሜሪካ ጋር የምታካሄደው የዲፕሎማሲ ሽኩቻ ሀገሪቱን በታሪኳ አይታው በማታውቀው ስልታዊ ብቸኝነትና አጣብቂኝ ውስጥ እንድትወድቅ ያደረጋት። አዲሱ ወታደራዊ እኩሌታ ቀመር በጦር ግንባር ላይ የሚያሳድረው ተጽዕኖ እንዳለ ሆኖ በእስራኤል ላይ የደቀነው ሌላኛው እጅግ አደገኛ ስጋት ግን የሀገሪቱን የውስጥ ኢኮኖሚ መዋቅር ሙሉ በሙሉ ሊያዳክም የሚችልና ለረጅም ጊዜ የሚዘልቅ ባለ ብዙ ግንባር ጦርነት የተዘጋጀ ዘላቂ የፋይናንስ አቅም አለመኖሩ ነው። ዋናው ትልቁ የኢኮኖሚ እውነታ እስራኤል ለዓመታት የገነባቸው የበለጸገ የቴክኖሎጂ ወይም ሃይቴክ የቱሪዝም የወጪ ንግድና የዓለም አቀፍ ኢንቨስትመንት ማዕከልነት አሁን ላይ በሚሰነዘሩባት የሚሳኤል ጥቃቶች፣ የድሮንና የሳይበር ጥቃቶች ምክንያት ከፍተኛ ድንጋጤና መቀዛቀዝ ውስጥ ገብቷል መባሉ ነው። ከዚህ ቀደም እስራኤል የምታካሄዳቸው ወታደራዊ ዘመቻዎች በጥቂት ቀናት ወይም ሳምንታት ውስጥ ፈጣንና ወሳኝ ድል ተመዝግቦባቸው የሚጠናቀቁና የሀገሪቱን የሲቪል ህይወትና የንግድ እንቅስቃሴ በከፍተኛ ሁኔታ የማይነኩ ነበሩ። አሁን የተጫነባት አዲስ ቀመር ግን ሀገሪቱ ወደማያልቅ የኢኮኖሚ መመናመን ገደልን እየመራት ነው የሚገኘው። ይህንን የውስጥ የኢኮኖሚ ቀውስ ይበልጥ ያባባሰው ደግሞ በመቶ ሺዎች የሚቆጠሩ ወጣትና አምራች የሰው ኃይሎች የተጠባባቂ ሰራዊት አባላት ማለት ነው ከዕለት ተዕለት ስራቸው ከቴክኖሎጂ ተቋማትና ከማኒፋክቸሪንግ ዘርፎች ተለይተው ለረጅም ወራት በየጦር ግንባሩ እንዲሰለፉ መገደዳቸው ነው። ይህ የሰው ኃይል መፈናቀል በሀገሪቱ ውስጥ የምርታማነት ሁኔታ ከፍተኛ ቀዳዳ የፈጠረ ሲሆን በርካታ ዓለም አቀፍ ኩባንያዎችና የውጭ ባለሀብቶችም ከቴልአቪቭ ጋር ያላቸውን የንግድ ትስስር ማቋረጥ አለብን እንዴ የሚልን ሀሳብ እንዲያጤኑ እያደረጋቸው ይገኛል። ከዚህ በተጨማሪ በሰሜንና በደቡብ ድንበሮቹ አካባቢ የሚገኙ ዋና ዋና የግብርናና የኢንዱስትሪ ቀጠናዎችም በየቀኑ በሚሰነዘሩ ጥቃቶች ምክንያት ስራ ለማቆም የሚገደዱባቸው አዝማሚያዎች ተፈጥሯል። ሀገሪቱ መሰረታዊ ፍጆታዎቿን ከውጭ በከፍተኛ ወጪ ለማስገባት የሚያስገድድ ሁኔታን ይፈጥራል። ደግሞ ይህ የኢኮኖሚ መዋዠቅ በእስራኤል ማህበረሰብ ውስጥ ከፍተኛ የብሶትና ያለመረጋጋት ስሜትን እየፈጠረ ሲሆን ህዝቡ ለጦርነቱ ስኬት ሲል የሚከፍለው መስዋዕትነት ገደብ እያጣ መምጣቱም የመንግስት የፖለቲካ ሉና ጭምር ለአደጋ አጋልጦታል። አዲሱ ወታደራዊ ቀመር እስራኤል በጦር ግንባር ብቻ ሲሆን የተደቀነባትን የረጅም ጊዜ ጦርነት የመሸከም የውስጥ ኢኮኖሚያዊ የጀርባ አጥንቷንም በመስበር ረገድ ትልቅ ጠላት ሆኖ ተመዝግቧል። በዚህ ሂደት ላይ ይህ አዲሱ ወታደራዊ ቀመር በእስራኤል የውስጥ ፖለቲካ አመራርና በደህንነት ተቋማቱ መካከል የፈጠረው ከባድ አለመግባባት እንዲሁም በማህበረሰቡ ዘንድ የፈጠረው ትልቅ የአመኔታ ቀውስ ደግሞ ዋነኛው ተጠቃሽ ጉዳይ ነው። የእስራኤል መከላከያ ሰራዊት ወይም አይዲኤፍ፣ የሀገር ውስጥ የደህንነት መስሪያ ቤት ወይም ሽን ቤትና የውጭ ደህንነት ተቋም ሞሳድ ከፍተኛ መኮንኖች በመንግስት የፖለቲካ ውሳኔዎችና የጦርነት ግቦች ላይ ያላቸው አመኔታ ከምንጊዜውም በላይ ማሽቆልቆልና በመካከላቸው ግልጽ የሆነ የሀሳብ መከፋፈል ስለመፈጠሩ ይነሳል። የጦር መሪዎቹ አሁን ባለው የወታደራዊ ኃይል ስርጭትና በአዲሱ ክልላዊ እውነታ ምክንያት በጠላቶቻቸው ላይ ፍጹም የሆነ ወታደራዊ ድል ማስመዝገብ የማይቻል መሆኑና ጦርነቱን ማራዘም ሰራዊቱን ከጥቅም ውጭ እንደሚያደርገውና እንደሚያዳክመው በተደጋጋሚ የሚገልጹ ቢሆንም የፖለቲካ አመራሩ ግን ስልታዊ መፍትሄዎችን ከመፈለግ ይልቅ የጦርነቱን መቀጠል ለራሱ የፖለቲካ ሉና ማስጠበቂያ ያደረገው ይገኛል የሚል ትችትን ይቀርብለታል።
ይህ የውስጥ ቀውስ ይበልጥ ውስብስብ የሚያደርገው ደግሞ በፖለቲከኞችና በጦር መኮንኖች መካከል ያለውን ሽኩቻ የሀገሪቱን የደህንነት ውሳኔ አሰጣጥ ሂደትን የዘገየ የተወሳሰበና ግልጽነት የጎደለው እንዲሆን አድርጓል የሚል ነው። የጦር ካቢኔው ወታደራዊ ስልቶችን በሚነድፍበት ጊዜ ከደህንነት ባለሙያዎች የሚቀርቡለትን እውነታዎች ከመቀበል ይልቅ በህዝብ ዘንድ ተቀባይነትን ለማግኘት ሲል ብቻ ሊተገበሩ የማይችሉ ወታደራዊ ጀብዱ እቅዶች ለማስፈጸም ይሞክራል የሚል ሐሳብም ይነሳል። የአይነቱ አካሄድ በጦር አዛዦች ዘንድ ከፍተኛ ብስጭትን የፈጠረ ሲሆን መረጃዎች እንደሚጠቁሙት ደግሞ በርካታ አንጋፋ የጦር መኮንኖች በመንግስት ግትር አቋም በመሰላቸትና ለሀገሪቱ የረጅም ጊዜ ደህንነት ሲባል ስራቸውን በፍቃዳቸው እስከ መልቀቅ የሚደርሱበት አዝማሚያን ሊፈጠር እንደሚችል ይነሳል። ይህ በስለላና በጦር መዋቅሩ ላይኛው እርከን ላይ የተፈጠረ ያለው መናጋት እስራኤል ከፊቷ ለተደቀኑት ፈጣንና አደገኛ ወታደራዊ ስጋቶች በጊዜው እንዲሁም በአንድነት ምላሽ የመስጠት ብቃቷን በእጅጉ አዳክሞታል። ከዚህ በተጨማሪ ይህ በስልጣን እርከኑ መካከል ያለው መቃቃር ወደ ሲቪሉ ማህበረሰብ በመስረጽ በህዝብና በመንግስት መካከል ያለውን ታሪካዊ የአመኔታ ግንኙነትን ሙሉ በሙሉ አፍርሶታል። የእስራኤል ዜጎች ለዓመታት የደህንነትና የመከላከያ ተቋሞቻቸውን እንደ ሀገሪቱ የመጨረሻው የደህንነት ዋስትና አድርገው ይመለከቱ የነበረ ቢሆንም አሁን ግን በአዲሱ ወታደራዊ ቀመር ምክንያት ከተሞቻቸው ለሚሳኤል ጥቃት መጋለጣቸውን መንግስት ለጦርነቱ ማክተም ግልጽ የሆነ ፍኖተ ካርታ የሌለው መሆኑ ሲረዱ ከፍተኛ ተስፋ መቁረጥ ውስጥ ስለመውደቃቸው ይነሳል። እስራኤል ለዓመታት በመካከለኛው ምስራቅ የነበራትን ፍጹም የቴክኖሎጂ የበላይነት አሁን ላይ ባለው አዲስ ወታደራዊ ቀመር ዋጋ ቢስ እየሆነ ስለመምጣቱም ይነሳል። በሌላ በኩል ምክንያቱ ደግሞ ጠላቶቿ ርካሽ ግን እጅግ ገዳይ የሆኑ ቴክኖሎጂዎችን በስፋት ማምረትና መጠቀም ስለቻሉ ነው። ዋናው ቁም ነገር እዚህ ላይ እስራኤል ለብዙ አስርተ ዓመታት በቢሊዮን የሚቆጠሩ ዶላሮችን በማፍሰስ የገነባቻቸው ዘመናዊ ጦር አይሮፕላኖችን፣ የሳይበር መዋቅሮችን እንዲሁም የስለላ ሳተላይቶችን በጥቂት ሺህ ዶላሮች ብቻ በቀላሉ በሚሰሩ የድሮን መንጋዎችና ጥቃቅን የሳተላይት መር የሆኑ ሚሳኤሎች ወይም ጋይድድ ሚሳኤሎች በቀላሉ ሊሰናከሉ መቻላቸው ነው። ይህ የአሲሜትሪክ ወይም ያልተመጣጠነ የጦርነት ስልት እስራኤል በቴክኖሎጂ ዘመናዊነት ብቻ የምታገኘውን ስልታዊ ጥቅም ያሳጣትም ከመሆኑ በላይ ጠላቶቿ የቁጥር ብዛትና የፈጠራ ፍጥነትን በማቀናጀት የቴል አቪቭን የተራቀቁ የመከላከያ ስርዓቶች መዋጥና ማለፍን መቻላቸው ነው። ይህ የቴክኖሎጂ ሚዛን መዛባት ይበልጥ ውስብስብ የሚያደርገው ደግሞ በኢራንና በአጋሮቿ እጅ የሚገኙ ሰው አልባ ድሮኖች ወይም ዩኤቪስ እና ዝቅ ብሎ የሚበሩ የክሩዝ ሚሳኤሎች የእስራኤልን እጅግ የተራቀቁ የራዳርና የቅድመ ማስጠንቀቂያ መረቦችን የማታለል ከፍተኛ ብቃት ማሳየታቸው ነው። እነዚህ ድሮኖች ውድ ካልሆኑ ቁሶች የሚሰሩ በመሆናቸውና በጣም ዝቅተኛ ከፍታ ላይ ስለሚበሩ የእስራኤል የአየር መከላከያ ስርዓት እንደ ጠላት ኢላማ በቀላሉ እንዳይለየዋቸው ያደርጋቸዋል። ከዚህ በተጨማሪ ደግሞ ጠላቶቿ ጥቃት በሚሰነዝሩበት ጊዜ በመቶዎች የሚቆጠሩ ድሮኖች በአንድ ጊዜ ወደ ተለያዩ ወታደራዊና ሲቪል ይዞታዎች የሚለቀቁ በመሆኑ መከላከያው የትኛው ማስቀድሞ መምታት እንዳለበት ግራ እንዲጋባና ስርዓቱ እንዲጨናነቅ ያደርገዋል። ይህ ማለት እስራኤል አንድን ድሮን ለመምታት በሚሊዮን ዶላር የሚቆጠር የመቃወሚያ ሚሳኤሎችን ስትተኩስ፣ ጠላቶቿ ግን በጥቂት ሺህ ዶላሮች ብቻ የሀገሪቱን ወታደራዊና የፋይናንስ አቅም በከፍተኛ ደረጃ እየመዘበሩት ነው ማለት ነው። በተጨማሪም ይህ የቴክኖሎጂ የበላይነት ማክተም በእስራኤል ወታደራዊ ዶክትሪን ላይ ትልቅ የስነልቦና ስብራትን ፈጥሯል። ቀደም ሲል የሀገሪቱ የጦር መሪዎች ማንኛውም የደህንነት ስጋት በሰው ሰራሽ አስተውሎት ወይም ኤአይ፣ በሳይበር ጥቃት ወይም በርቀት ቁጥጥር በሚደረጉ መሳሪያዎች ብቻ መፍታትን ይቻላል ብለው ያምኑ ነበር። የአሁኑ እውነታ ግን የቴክኖሎጂ የበላይነት ብቻውን ጦርነትን እንደማያሸንፍ በተግባር አሳይቷል። ጠላቶቿ ይህንን የእስራኤልን በቴክኖሎጂ ላይ ብቻ የመተማመን ድክመት በሚገባ በማጥናት የራሳቸውን የመገናኛና የትዕዛዝ መስመሮች ከመስመር ውጭ ወይም ኦፍላይንና ለሳይበር ጥቃት በማይጋለጥ መልኩ በማዋቀራቸው እስራኤል ያላትን የስለላ ብልጫ አስጥሏታል። ይህ በመሆኑ ደግሞ የቴክኖሎጂ ሚዛን መቀየር ቴል አቪቭ አዳዲስ የመከላከያ ስልቶችን በጥበብ እንድትፈልግ ቢያስገዳትም ጠላቶቿ ያሳዩት የቴክኖሎጂ አጠቃቀም ፍጥነት ግን ፈጣንና የእስራኤልን የጦር መዋቅር ሁልጊዜም በጥርጣሬ ውስጥ የሚከቱኗል። ይህ በእስራኤል ላይ በግድ የተጫነው አዲስ ወታደራዊ ቀመር ደግሞ በጦር ግንባር ላይ ብቻ ሳይሆን በአካባቢው ሀገራት ዲፕሎማሲያዊ አሰላለፍ ላይ መዋቅራዊ ለውጥን እያስከተለ እንደሚገኝ ይነሳል። ዋናው ትልቁ ስትራቴጂካዊ ነጥብ እዚህ ላይ ማንሳት የምንችለው ከዚህ ቀደም ከአሜሪካ ጋር በመሆን ከእስራኤል ጋር ግንኙነታቸው ለመደበቅም ሆነ ይፋዊ ለማድረግ ይፈልጉ የነበሩ የባህረ ሰላጤውና የሰሜን አፍሪካ አረብ ሀገራት አሁን ላይ ከዚህ አካሄዳቸው የሚያፈገፍጉበት መንገድም ነው እየተከፈተ ያለው። እነዚህ ሀገራት የእስራኤልን ወታደራዊ ድክመት፣ የውስጥ መከፋፈልና ከሁሉም በላይ ደግሞ የኢራን ቀጥተኛና ገዳይ ጥቃት አቅምን በተግባር ከተመለከቱ በኋላ ራሳቸውን ከእስራኤል ወታደራዊ ስጋት በማራቅ ከኢራን ጋር ያላቸውን ቀጥተኛ ግንኙነት ለማሻሻልና ቀውሶችን በሰላማዊ መንገድ ለመፍታት እንደሚመርጡ ይነሳል። የአዲስ ዲፕሎማሲያዊ አሰላለፍ ይበልጥ ስልታዊ የሚያደርገው ደግሞ ዋሽንግተንና ቴል አቪቭ ለዓመታት ሲደክሙበት የነበረውን የጸረ ኢራን ክልላዊ ግንባር ህልም ሙሉ በሙሉ የሚያከሽፍ በመሆኑ ነው። ቀደም ሲል እስራኤል የአረብ ሀገራትን የደህንነት ስጋት በመጠቀም ራሷን እንደ ቀጠናው ዋነኛ ጠባቂና የቴክኖሎጂ አቅራቢ አድርጋ ከአሜሪካ ጎን በማሰለፍ የአብርሃም ስምምነትን ለማስፋፋት አቅዳ የነበረ ቢሆንም አሁን ግን የአረብ ሀገራት መሪዎች እስራኤል ራሷን እንኳን ሙሉ በሙሉ መከላከል እንደማትችል ተገንዝበዋል። ኢቨን አሜሪካም ዲፈንድ ልታደርጋቸው እንደማትችል አይቷል። የራሳቸውን የኢኮኖሚ ደህንነት፣ የነዳጅ ማዕከላትና የልማት እቅዶቻቸውን ከኢራን ሚሳኤሎች ጥቃት ለመጠበቅ ሲሉ ከእስራኤል ጋር የሚደረገውን ወታደራዊና ስለላ ትብብር በማቀዝቀዝ ይልቁንም ከቴህራን ጋር የኢኮኖሚና የዲፕሎማሲ ስምምነቶችን መፈራረም የሚመርጡበት ሁኔታን ያመቻቻል። ከዚህ በተጨማሪ ይህ የዲፕሎማሲ ሚዛን መዛባት እስራኤልን በአካባቢው ይበልጥ የተገለለችና ብቸኛ ሀገር እንድትሆን ያደርጋታል። ከግብጽና ከዮርዳኖስ ጋር ያላት ታሪካዊ የሰላም ስምምነቶች በህዝባዊ ቁጣና በመንግስታቱ ስጋት ምክንያት ከምንጊዜውም በላይ የላሉና ስም ብቻ የሚሆኑበት ደረጃም የሚፈጠርበት እድል ከፊታችን ቆሟል።
ቀጠናው ሀገራት አሁን ላይ የሚከተሉት ፖሊሲ እስራኤልን መደገፍ ከፍተኛ የፖለቲካና የደህንነት ዋጋ እንደሚያስከፍል የሚያሳያቸው በመሆኑ ሀገራቱ በአካባቢው ካሉት ጠላቶቿ ጋር ለብቻ እንድትጋፈጥ ጥጋቸውን ይዘው ሊመለከቱ የሚችሉበት እድል አለ። ይህ በመሆኑ ደግሞ አዲሱ ወታደራዊ ቀመር በእስራኤል ዙሪያ የነበረውን የፖለቲካ አካባቢ ሙሉ በሙሉ በመቀየር ቴልአቪቭን ወታደራዊ የበላይነት ብቻ ሳይሆን በአካባቢው የነበራትን ጥቂት የዲፕሎማሲ መተማመኛ ካርዶችንም ጭምር የሚያሳጣና ብቸኝነቷ የሚያረጋግጥ ከባድ ስትራቴጂካዊ ሽንፈትን ሊያከናንባት ይችላል። አሁን ባለው ተጨባጭና ክልላዊ እውነታ እስራኤል ለዓመታት ስትመካበት የነበረውን ፍጹም ወታደራዊ የበላይነት አለኝ የሚለው ዘመን አብቅቶለት ከፊት ሁለት የማይቀሩና አስገዳጅ አማራጮች ብቻ ሲቀመጡ እንመለከታለን። የመጀመሪያው ምርጫ መላውን መካከለኛው ምስራቅ ወደማያልቅና ሁሉንም አካላት ሁሉና አደጋ ላይ ወደሚጥል ታላቅ ክልላዊ ጦርነት ውስጥ መግባት ነው። ሁለተኛው ደግሞ ስትራቴጂካዊ መገታቷን አምና በመቀበል አዲሱን የኢራንና የአጋሮቿን የኃይል ሚዛን ተቀብሎ የመኖር መራራ እውነታ ነው እስራኤል ከፊቷ የሚጠብቋት ሁለት አማራጮች። ይህን ወደፊት እጣ ፋንታ ይበልጥ አሳሳቢ የሚያደርገው ደግሞ እስራኤል ለምትመርጠው ማንኛውም መንገድ ለሀገሪቱ ታሪካዊና የማይመለስ ከባድ ዋጋ የሚያስከፍል መሆኑ ነው። እስራኤል የመጀመሪያውን አማራጭ መርጣ በኢራን ወይም በሊባኖስ ላይ የመጨረሻውን መጠነ ሰፊ የጥቃት እርምጃ ለመውሰድ ብትወስን ይህ ውሳኔ ከከበባት የእሳት ቀለበት የሚነሳውና የአየር መከላከያ መረቧን ሙሉ በሙሉ የሚበጣጥሰው የኢራን የሚሳኤሎች ጋጋታ በከመቶሞቿ ላይ መጋበዝን የሚሆነው። ይህ አይነቱ ጦርነት የአሜሪካን ቀጥተኛ ጣልቃ ገብነት የሚጠይቅና ዓለም አቀፍ ኢኮኖሚን የሚያናጋ መሆኑ ደግሞ ዋሽንግተንም ብትሆን ይህንን ጀብዱ ለመደገፍ ያላት ዝግጁነት በዚህ ሰዓት ስፔሻሊ እጅግ አነስተኛ እንደሆነ ነው የሚታመነው። በሌላ በኩል ሁለተኛው አማራጭን መርጣ አዲሱን ቀመር ተቀብላ ለመኖር ብትገደድ ደግሞ እስራኤል ከአሁን በኋላ በአካባቢው የፈለገችውን እርምጃ መውሰድ ማትችል በጠላቶቿ የሚሳኤል አፈሙዝ ስር አጎንብሳ የምትኖርና ታሪካዊ አስፈሪነት ግርማ ሞገሷን ያጣች ደካማ ሀገር መሆኗን በይፋ ማመን ነው የሚሆነው። ስናጠቃልለው በመካከለኛው ምስራቅ የተፈጠረው አዲስ ወታደራዊ እኩሌታና አሜሪካ እያስፈጸመች ያለው አዲሱ ወታደራዊ ቀመር እስራኤልን ወደ አዲስና አስገዳጅ የታሪክ ምዕራፍ ነው እየገፋት ያለው። ይህ የሚያሳየው ሀገሪቱ ለዓመታት ስትከተለው የነበረውን የማስፈራራትና የበላይነት አቅም ዶክትሪን አሁን ላይ ሙሉ በሙሉ ያረጀና የማይሰራ የሚሆንበት ጊዜ መድረሱ ነው። ወደፊት የሚመጡ ወራትና ዓመታት የእስራኤል መሪዎችን አዲስ ስልታዊ ሽንፈት በዲፕሎማሲያዊ መንገድ አስተናግደው አዲሱን ሚዛን ተቀብለው እንደሚኖሩ ወይም ደግሞ የቀጠናውን ዕጣ ፈንታ ወደማይታወቅ የጥፋት መንገድ እንደሚመሩ ግን በቀጣይ የምንመለከተው ነው የሚሆነው። በዚሁ ግን የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ እንደተለመደው ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ የምንመለስ ይሆናል። እስከዛ ግን በቸር ሰንብቱልኝ። ሰላም። ለእርሶም ለልጆም ይሆናል። ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት